መላእክቶች እንደሚታወቀው ሌላው ልታውቁ የሚገባው ነገር ጻድቅ ናቸው። ጽድቅን እንጂ መልካምን ነገር እንጂ ኃጢአትን በፍጹም አያደርጉም። አያውቁትም አይደለም፣ በደንብ ያውቁታል። ግን ያንን የመምረጥን እንትን አልተሰጣቸውም። አይመርጡትም፣ አይፈልጉትም። ያውቃቸዋል። ያውቁታል፣ አያውቁትም ማለት አይደለም። ያውቃሉ ኃጢአትነት። ግን ተፈጥሯቸው አላህ ሱብሓነሁ ወተዓላ እርሱን ብቻ እንዲገዙ ነው ያደረጋቸው። ያን ነገር እንዳይመርጡ አድርጓቸዋል። ይህ ከአላህ የተሰጣቸው ጸጋ ነው። እሺ፣ አሁን ስለ አገልግሎታቸው እንምጣ። ከአላህ ዘንድ ወደ ነቢያት መለኮታዊ ራእይን ግልጠተ መለኮትን የሚያመላልሰው መልአክ ማን ነው? ከአላህ የተቀበለ ወደ ነቢያቶች ቃልን የሚያወርደው መልአክ ማን ነው? ጅብሪል ዓለይሂ ሰላም። ጅብሪል ዓለይሂ ሰላም። በጣም ጥሩ። ጅብሪል ዓለይሂ ሰላም ነው። እሺ፣ የሰዎችን ነፍስ እንዲያወጣ የተወከለው መልአክ ማን ይባላል? የሰዎችን ሩህ ጊዜያቸው ሲደርስ ጊዜ እንዲገድላቸው ነፍሳቸውን የሚያወጣው መልአክ ማን ይባላል? መለኩል መውት። ኢምራን ወለሰዳል መለኩል መውት ይባላል። ይቺ ዓለም ትፈጸም ዘንድ ዳግም ትንሣኤ ይደረግ ዘንድ መለከቱ ላይ እንዲነፋ የታዘዘው መልአክ ማን ይባላል? መለከቱ ላይ የሚነፋው መልአክ ማን ይባላል? ማን ይባላል? ኢስራፊል ይባላል፣ ወይንም ኡራኤል ይባላል። ኢስራፊል። እሺ፣ ከሰማይ ዝናብን በማውረድ የተወከለው መልአክ ማን ይባላል? በምድር ላይ ቡቃያ እንዲበቅሉ ስልጣን የተሰጠው መልአክ ማን ይባላል? ሚካኤል። ሚካኤል ዓለይሂ ሰላም በዚህ ላይ ነው የተወከለው። አያችሁ፣ እነዚህ አራት መላእክቶች ወሳኝ የሆኑ መላእክቶች ናቸው። በሰዎች ሕይወትና ሞት ላይ የተወሰኑ ስልጣን እየተሾሙ ናቸው። እነርሱ እነዚያ ናቸው። ይሄ ነው። እሺ፣ ጅብሪል መንፈሳዊ ሕይወትን ይሰጣል ለሰዎች ከአምላክ ዘንድ ቁርአንን፣ መለኮታዊ ግልጠተ መለኮትን ማለት ነው። ኢስራፊል ማን ነው? ሚካኤል ደግሞ የሰዎችን አካል የሚገነባ ነበር፣ ዝናብን በማውረድና ቡቃያ በማብቀል። አያችሁ። መለኩል መውት ደግሞ ያንን የሰዎችን ስጋቸውን ከነፍሳቸው በመለያየት የሰዎችን ነፍስ በማውጣት ተወክሏል። ኢስራፊል ደግሞ ይቺ ዓለም ትፈጸም ዘንድ የሰዎች ፍጻሜ ይሆን ዘንድ እንዲሁም ደግሞ ሰዎች ዳግም ይነሱ ዘንድ። ስለዚህ እነዚህ አራቱ መላእክቶች በሰዎች ሕይወት ላይ እንዳለ የተወከሉ የሆኑ መላእክቶች ናቸው። እሺ፣ ይቺ ዓለም ከመፈጸሟ በፊት 10 ታላላቅ የትንሣኤ ምልክቶች፣ የቂያማ ምልክቶች ይከሰታሉ። ከነዚያ መካከል 3ን ጥቀሱ። ከነዚያ መካከል ከቂያማ ቀን ምልክቶች ወይም ከትንሣኤ ቀን ምልክቶች 3ን ጥቀሱ። 3ን ጥቀሱ። አንደኛ ሐሰተኛው ክርስቶስ ወይንም ደጃል መምጣቱ፣ አይሁዶች የሚጠብቁት። ሁለተኛ የኢሳ ዓለይሂ ሰላም መምጣቱ ከሰማይ። ሶስተኛ መህዲ መምጣት ወይም ፀሐይ ከመጥለቂያዋ መምጣት ወይም የእጁጅና መእጁጅ። ትክክል። የእጁጅና መእጁጅ የሚነሱት በማን ጊዜ ነው? የእጁጅና መእጁጅ እነዚህ ከሃዲያን ትውልዶች የሚነሱት በማን ጊዜ ነው? በዒሳ ዓለይሂ ሰላም ዘመን። በዒሳ ዓለይሂ ሰላም ዘመን። ዒሳ ዓለይሂ ሰላም ዳግም ከሰማይ በሚመጣ ጊዜ ይዟቸው ከሚመጣው ሌላ አዲስ ተአምራቶች ቁርአን ላይ ያልተገለጹ ግን በሐዲስ ላይ የተገለጹ ምን ናቸው? ይህን እንኳን አትመልሱት። ይህን አትመልሱት። ዒሳ ዓለይሂ ሰላም ዳግም ሲመጣ አዲስ ይዞት የሚመጣው ተአምር እንዳለ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። እነዚያ ምን ናቸው? ይህ ከእስከዛሬው በጣም የሚለይ የሆነ ድንቅ ተአምር ይሰጣል። በአይኑ ማንንም ሰው አያይም፣ ያቀለጣቸው ቢሆን እንጂ ከሃዲያኖችን ማለት ነው። ለጠላቶች መርዝ ነው አይኑ። ማንም ጠላት ጫፉ ስር እንዳይቀርቡ ያደርጋል አላህ ሱብሓነሁ ወተዓላ። ይወታቸዋል። በአይኑ በሚያያቸው ጊዜ ይቀልጣሉ። ይህን ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ይናገራሉ። ወዕንደማ የራሁ አሉ፣ ሐሰተኛውን ክርስቶስ ደጃልን በሚያዩ ጊዜ አሉ፣ ገና ሲገናኙ ሲያዩ ገና የዙቡ ከማ የዙቡ ልሚልሕ አሉ። ልክ ጨው ውሃ ውስጥ በሚገባ ጊዜ እንደሚቀልጠው እንደሚማማው ደጃልም ዒሳ ፊት በሚቆም ጊዜ ይቀልጣል አሉ። አይናቸው ያየ ሰዎች ሊቀልጥ ይላል። ቀልጦ እንዳይልቅ ደጃል ይሸሻል፣ ያመልጣል። እንደሚቀልጥና እንደሚጠፋ ባወቀ ጊዜ ልክ ሲሸሽ ጊዜ ላ ተህሩብ ምኒ ይለዋል ዒሳ፣ ከኔ አትሸሽ፣ ከኔ አታምልጥ ይለዋል። ኢነ ሊየ ደርበተን ዐለይከ፣ ለእኔ በአንተ ላይ የተወሰነች አንዲት ምታለችና ይለዋል።
ፈየድሪቡሁ ፈየቅቱሉሁ ቢደርበትን ዋሂዳ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንዴ ይመታዋል፣ በአንድ ምትም ይገድለዋል አሉ። መጨረሻ ላይ ታዲያ ምን አሉ መሰላችሁ? ወለው ተረከሁ ለዛብ አሉ። እንደው ባይገለውም እንኳን በሰይፍ ዝም ብሎ በአይኑ እያየ ቢቶ አይናቸው እያየ ሲቀልጥ ታዩ ነበር አለ። ማንም ጠላት መሲሁን ክርስቶስን አይደለም ሊገድሉት ማለት ነው፣ ጫፉ ስር ፊቱ አይቆሙም። ገብታችኋል አይደል? ስለዚህ አንደኛ ይዞት የሚመጣው ድንቅ ተአምር ምንድነው? በአይኑ በሚያያቸው ጊዜ ጠላቶች አይናችን እያየ የዛኔ ሲቀልጡ ትመለከታላችሁ። አንደኛ ይሄ ነው። ሁለተኛ ትንፋሹ፣ ከአፋችን የሚወጣው ትንፋሽ 1 ሜትር አትጓዝም፣ እዚች ነው የምታልቀኝ አይደለ? የዒሳ ግን 100 እርምጃ ወይንም 100 ሜትር ድረስ ይሄዳል ትንፋሹ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ማንም ጠላት ከፊቱ አይቆምም በዚያ በትንፋሹ ያጠፋቸው ቢሆን እንጂ አሉ። ከታቸው ያ ማንም ጠላት ከፊቱ ሊቆም እንዳይችል ያደርጋል አላህ ሱብሓነሁ ወተዓላ። እሺ ዒሳ አለይሂ ሰላም በሚመጣ ጊዜ ከሚያደርጋቸው ስርዓቶች መካከል 3ቱን ጥቀሱ። ምን ይሰራል? መጥቶ ዒሳ በሚመጣ ጊዜ ምን ይሰራል? ምን ይሰራል? አንደኛ ፍትህን ያሰፍናል በምድር ላይ። ሁለተኛ መስቀልን ይሰብራል። ሶስተኛ ደጃልን ይገድላል። ያልተጠቀሰ ሌላ ምን ያደርጋል? እሺ ሌላ ያልተጠቀሰ የእስልምና መሰረት 5ኛው መሰረት ምን ይባላል? ምንድነው እሱ? የእስልምና ዋና 5ኛው መሰረት ወደ መካ በመሄድ ሐጅ ያደርጋል። ግብር ይቀራል በእርሱ ዘመን። ምክንያቱም የዛኔ አማኞች ሁሉ ይሆናሉ፣ የምድር ሰዎች ሁሉ አማኝ ይሆናል። ስለዚህ ግብር አይከፍልም። ግን ምን አለባቸው? ዘካ አለባቸው እንጂ ግብርን ያስቀራል ሲባል እዚህ ቦታ ላይ ግብር የሚባለው ነገር ይሽራል ማለት አይደለም። እና ግብር የሚወጣው መቼ ነው ጥያቄው። ከሃዲያኖች በሙስሊሞች ሀገር በሚኖሩ ጊዜ ነው የሚያወጡት። ታዲያ የዛኔ የምድር ሰው ሁሉ እንዳለ አማኝ ይሆናል። ስለዚህ ግብር ማለት ያ ነው እንጂ ግብር የሚባለው ነገር ይሰርዛል ማለት አይደለም። ያ ነው። እሺ ሀብት ይትረፈረፋል። የዛኔ ጸጋ ሁሉ ይትረፈረፋል። ማሻአላህ። ዒሳ ታዲያ በሚወጣ ጊዜ የምድር ሰዎችን በምንድን ነው የሚያስተዳድረው? ለእኔ ተወርዶ በነበረው ኢንጂል ነው የሚለው ወይስ በምንድን ነው የሚያስተዳድረው ሰዎች? በቁርአንና በሐዲስ ፈየኡመኩም ቢኪታቢላሂ ወሱነቲ ያሉ ነብዩ ሰለላሁ ዐለይሂ ወሰለም። በዚያን ዘመንም ዒሳ በቁርአንና በሐዲስ ያስተዳድራቸዋል ብለው ተናገሩ። ያ ነው። ማሻአላህ